ይህንን እጅ የትኛው የአርሰናል እግር ያዝለው ይሆን? ይህንን እጅ የትኛው የአርሰናል እግር ይረታው ይሆን? ሳካ ላሻግርና የማዕዘን ምቱን ቲምበርና ጀስ ጎል ለጎል ናቸው። ካላፊዮሪና ሜሪኖ ጎል ለጎል ናቸው። ምልክት ሰጣቸው ሳካ። የማዕዘን ምቱን አሻገረው ቀጥታ ጎሉ ላይ ወዛው ሳሊባ ሪካርዶ ካላፊዮሪ ነው ሳሊባ ሪካርዶ ካላፊዮሪ መፍትሄውን አገኘው። ጠንካራውን የቤኔቴዝ እጆችን ሰበራቸው። በመጨረሻም የክርስቲያን ፓላስን ሞራል የሚሰብር የቤኔቴዝን ስሜት የሚገድል ጎል ሪካርዶ ካላፊዮሪ። ተጫርፎ የተገኘ ኳስ ነው። ያን ያህል የሚያምር ጎል አይደለም፣ ግን ለአርሰናል ወሳኝ ሰዓት ላይ የተገኘ ጎል ነው። የጎል ፉንጋ የለውም። ቦንዛ ካላፊዮሪ ቦንዛ አርሰናል ቦናንዛ ሳሊባ ነው። ተመልከት፣ ካላፊዮሪ ገጫ መጣ። ሳሊባ ነው የመጨረሻው ንክኬ፣ ሳሊባ ነው ጨረፋት። ካላፊዮሪ ባለፈው ጨዋታም ኤቨርተንን ሲያሸንፍ ወሳኙን ስራ ነው የሰራ ተጫዋች ነው። ዛሬም ወሳኙ ስራ እሱ ነው የሰራው። ተረባርቦ ነው ባይዘው ስኬልም ሁሉ ተከላካዩ ነው ያገባው። በአጠቃላይ የተባበሩት የአርሰናል ተከላካይ ጎል ተብሎ ይመዘገባል። ሳሊባም ካላፊዮሪም ቲምበርም ማይልዩስ ስኬልም ነበሩበት። እጅ ሰጠ ክርስቲያን ፓላስ። በመጨረሻ ኳሱ ሸወደቻቸው። በመጨረሻ እጅ ሰጡ ክርስቲያን ፓላሶች። ላክሮ አንገቱን ነቀነቀ። አርሰናል ጭንቅላቱን የነቀነቀው ከዚህ በኋላ ጎል ማስቆጠር ከባድ እንደሆነ ይገባዋል። ዩቲዩብ ላይ ያላችሁ ላይክ እስኪ ሶፊ ላይክ ይደረግ። አንደኛ 80ኛው ደቂቃ ነው። ኦን ጎል ነው የተመዘገበው። ባይዘው ግን ምንድነው አሁን ትልቁ ችግሩ ፓላስ ነቅሎ ይወጣል ለመጫወት ነው ከዚህ በኋላ ምክንያቱም እና በዚህ አጋጣሚ ዋጋ ሊከፍሉ ይችላሉ። ያ ነው ስጋት ውስጥ የሚከታቸው። ቅጣት ሰጡ ለክርስቲያን ፓላስ። አርሰናል የመጨረሻዎቹን ደቂቃዎች በጥንቃቄ መጫወት ይኖርበታል። ጎል ካስተናገደ ወደ ፔናልቲ ነው የሚሄዱት። ግላስነር ተነቃቁ፣ ተነሱ እያሏቸው ነው። ሞቅ አድርጉት እያሏቸው ነው። ግላስነር ክርስቲያን ፓላሶችን ሞቅ አድርጉት እያሏቸው ነው። ሚስተር አቦጊዳ ከልብ እናመሰግናለን ለስጦታው። እናመሰግናለን አቦጊዳ። ኳሱ ሊሻገር ነው። ራሱ ዴቬኒ ጥፋት የተሰራበት ተጫዋች ሊያሻግር ነው። ሪጋርድ ተጠንቀቁ እያለው ነው ተከላካዩን። ዞናል ማርኪንግ ነው የያዙት አርሰናሎች። ዞናል ማርኪንግ ነው። ረጅም ኳስ ተሻገር። አደገኛ ኳስ ይመስላል። ወዛው ገባ። ማርክ ጋይ ፔናልቲ ሊገባ ነው። በቃ ክርስቲያን ፓላስን ወደ ጨዋታው መለሰም። ካላፊዮሪ በጀርባ ወደቀ። አርሰናል የክርስቲያን ፓላስ ደጋፊዎች ደስታቸው ልዩ ሆነ። ቦንዛ ክርስቲያን ፓላስ ቦናንዛ በጣም አስደናቂ ጎል ነው ያስቆጠረው። የተገኙ ደሜን ያሻገረ ለርማ ገጨ ገህ የመጨረሻው ንክኪ ይገርማል። ማንም ማርክ አላደረገውም ነበረ። ሾልኮ የወጣበት መንገድ ነው የገረመኝ። እኔ በጣም አስደናቂ ነው። ገህ ከየት ነው የቸውለከው? አስደናቂ ጎል። አዎ ቤኔቴዝ እንዲህ አይነት በርካታ ጎሎችን አርኗል። ኬፓ ግን ማዳን አልቻለም። የመጀመሪያ ጎሉን በአርሰናል ማሊያ ያስተናገደ ሎጬ ሸለቀቀው። መጨፈር ሁሉ አልፈለግም። በጣም ይገርም ጋስነር ማርኬይ ደስታቸውን የገለጹት ኦሊቨር ግላስነር ጨዋታው ወደ አስጨናቂ ሁኔታ ላይ ነው። ወደ ፔናልቲ ሊመታ ነው። ወሳኝ የመጀመሪያ ኳስ ወሳኝ ነው ለአርሰናል። ኢዜ ከአርቴታ ጋር የተቃቀፈው ምን መስሎ ነው የቆሙት? አርሰናል ጭንቀት ድንጋጤ ያለ አርሰናል ላይ እንዴ! ምክንያቱም ይሄ ቲም ለብዙ ነገር የሚጠበቅ ነው። በዛ ላይ ዛሬ ዋናው ቡድን ኦልሞስት ብለው የተጠቀሙት እኮ በብዛት በኋላ ላይ ተቀይረው ያስገቡት። ሶፊ ልክ ናቸው እኮ በጨዋታውም 2 3 4 ጎል አግብተው መጨረስ ይችላሉ። ግን ይሄ ኦቨር የሆነ መዘናጋት በደንብ የሚያስተምር እንቅስቃሴ ነው ያየነው። ጫንጫን እየተነፈሰ ነው። ኦዴጋርድ ወደ ኋላ በጣም ባፈግፍጓል። ኳሱን ባይል ከመታው እንዳይወጣበት መጠንቀቅ ይኖርበታል። ቤኔቴዝ እጆቹን እየዘረጋ ነው የሚገኘው። ኦዴጋርድ ወደ ግራ ወደ ቀኝ ሄደ፣ ተንደረደረ። ኦዴጋርድ ወሰው ምን አይነት ጎል ያገባው? ቀለደበት። ቤኔቴዝን ዘንጦ ነው ያገባው ኦዴጋርድ። ሰማይ ጎል ማዱኬ ጎሎ ስለሳተ እንዴት ቁጭ ውድግ እንደሚል አይቷል። ማቴታ ቀጣይ መቺ ማቴታ ነው ከክሪስታል ፓላስ። አሁን ጫና ወደ ክሪስታል ፓላስ መጣ። አርሰናል ቀድሞ ስራ አስቆጠረ።
የክሪስታል ፓላስ ደጋፊዎች ግን አሁንም ኢንጆይ እያደረጉት ነው። እንዴ ያለቀ ከሞት እኮ ነው የተነሱት። ኬፓ እጁን እያጨበጨበ ነው። ማቴታ ተንደረደረ። ማቴታ ወዘወዘው። ቆንጆ ጎል ማቴታ። ተዝናንት በቀጥታ ወደ ግብ ጠባቂው ሂዶ ቤኔቴዝን አሳየና ራውንድ ቀጣይ መቼ አርሰናል ነው። ተነሷላቸው ማቴታ ደጋፊዎቹን ወደ ደጋፊዎቹ ያየ ልብ አንጠልጣይ የሆነ ጨዋታው። ቀጣይ መቼ ዲክላን ራይስ ከአርሰናል ሙዱ ጥሩ አልነበረም። በተቀይሮ ከገባ በኋላ ራይስ ከእንቅልፍ የመጣ ነው የሚመስለው። ፊቱ ራሱ አባብቷል አይደለ? ንፋስ አለ ሜዳው ላይ ጸጉሩም አድጓል። ገበገብ አይተዋል። ማሪያቸው ብርድ አለ። ራይስ አስቀመጠ። ኳስ ሊመታ ነው ዲክላን ራይስ። አንድ ቦታ ላይ ነው ያለው ዲክላን ራይስ። ወዴት ይመታል? ግራ ያጋባል። ቤኔቴዝ ወዴት ይወራወራል? ራይስ በሰው ዲክላን ራይስ በስማም ይሄ ማጨብጨቡለት 30 ግብ ጠባቂ ብደረድ ራሱ አይገባም። በጣም ከባድ ምት ነው። ቀጣይ ዴቬኒ ተቀይሮ ገብቶ ጨዋታውን ከቀየሩ ምርጥ ተጫዋቾች መካከል አንዱ ነው። እይታ ወደ ጎል ነው ይሄ ልጅ። ጎበዝ ልጅ ነው። ጣት ምትመሽ እኮ አስቀድመ እንዲህ አይነት ነገሮችን በአይን ስትሰርቅ ስነ ልቦና ጥሩ አትሆንም። ገና ከዛ ወደ ጎል እያየ ነው የመጣ ዴቬኒ ከኬፓ ቀጣዩ ፍጥጫ አርሰናል ካዳኑ መሪ ይሆናሉ። ኬፓ ከፍተኛ የበላይነትና ኃላፊነት አለው። ዴቬኒ በተሰውሱም ምን አይነት ፔናልቲ ነው ዛሬ እየተመለከትን ያለው? ፔናልቲዎች ነው የሚመጡት። ከባድ ፔናልቲ ነው ዛሬ። በጥሰው ነው እየጣሉት ያለው። የክሪስታል ፓላስ ተጫዋቾች ካስቆጠሩ በኋላ ሂደው ግብ ጠባቂያቸውን ያበረታታሉ። የአርሰናል ግን ቀጥታ አስቆጥረው ወደ ቡናቸው ነው የሚሄዱት። ሳካ መጥፎ ትውስታ አለበት በዩኤፋ የፍጻሜ ጨዋታ ፔናልቲ በመሳት። ሳካ ከቤኔቴዝ ሁሉም ጎሎችን አስቆጥረዋል። ከ4-4 ሁለቱም ሳካ ብዙ አላፈገፈገም። ትንሽ ስጋት ያለ ይመስላል። ቢንደረደር ጥሩ ነው። ሳካ ተንደረደረ። ሳካ ከተተው። ሳካም ሰበረው። ተነሷሉ ደጋፊዎችን። ደግሞ መያዙ ፔናልቲዎች ናቸው። አይ ከባድ ነው። ቦታ እንኳን አላዩም ግብ ጠባቂዎቹ። ግብ ጠባቂዎቹን በዚህ አርሰናል ከ3-3 አስቆጥሯል። ቀጣይ ዊል ሂውዝ መቺ ከክሪስታል ፓላስ ነርቨስ የመሆን ነገር ይታይበታል። ዊል ሂውዝ ነው አይኑ ጠባብ ነው እንደ ቻይና እንዳይስት የቻይና አይን ነው የሚመስለው የዊል ሂውዝ አይን። ዊል ሂውዝ ሊመታው ነው። ግራግር ነው ዊል ሂውዝ። አሪያ ያገባል። ኬፓ ይህን ይዝና ዊል ሂውዝ ተንደረደረ። ሂውዝ ቀለደበት። መሬት አሰኝቶ አየር ላይ ነው ጎሉን ያስቆጠረው። ግራኝ አትችልም። መሀል ላይ ነው የመታው። ሁለቱም ከ3-3 ትሮሳርድ ቀጣይ መቺ ከአርሰናል ሊያንድሮ ትሮሳርድ አርሰናል በዚህ ውድድር ዓመት ወሳኝ ጎሎችን ማስቆጠር የቻለ ተጫዋች ነው ትሮሳርድ። ዋልተር ቤኔቴዝ በጨዋታ ላይ ያሳየውን ብቃት በፔናልቲ ከደገመው ለአርሰናል አደጋ ነው። ይሄ ኳስ ከተሳተ አርሰናል ካስቆጠረ ኮንፊደንሳቸው ከፍ ይላል። ከተሳተ አደጋ ውስጥ ይገባሉ። ትሮሳርድ በደንብ ተስቧል። ትሮሳርድ ለመንደርደር ተነፈሰ፣ ወደ ግራ ሄደ። ትሮሳርድ ተንደረደረ። ትሮሳርድ ወጠረው፣ ግን ሊወጣበት ነበር ድፍረቱ። አንተ ምን አይነት ኳስ ነው የመጣው? አይ ድፍረቱ ግን የሚገርም ኳስ፣ የጎሉን ጣራ ነው የወጠረው። ግን የሚገራርም ፔናልቲ እያየ ነው ባይዘ ኦሊቨር ግላስነር አጨበጨቡለት። ቢወጣበትስ ግን ለትሮሳርድ አጨበጨቡ። ግላስነር ራሱ አጨበጨቡ። ሶሳ ተቀይሮ የገባ ነው። ቦርና ሶሳ ለዚህ ፔናልቲ ተብሎ የገባ ነው። እዛ ጥግ ላይ ጨክነ ምን አይነት ኮንፊደንስ ነው! ቦርና ሶሳ፣ ኦሊቨር ግላስነር
ማየት የፈለጉ አይመስልም። የኛውን ፔናልቲ ግራግር ከባድ ነው። ቦርና ሶሳ ሊመታ ነው። ይህ ከተሳተና አርሰናል ካገባ ያልቃል ጨዋታው። ክሮሻዊው ቦርና ሶሳ ወጠረው፣ ከተተው። ቦርና ሶሳ ግብ ጠባቂዎችን የሚፈትን ፔናልቲ ነው እንዳለ የሚቆጠር ምንም ሚሲት የለም። ሚካኤል ሜሪኖ መጣ፣ ቀኝ እግር መጣውን ለማወቅ እንኳን ይከብዳል። ሚካኤል ሜሪኖ ከ5-5 ለማድረግ ከሳተው የአርሰናል ጉዳይ አደጋ ውስጥ ይገባል። ኃላፊነቱ ወደ ኬፓ ይመጣል። ካገባው ተነፈሰ፣ አይኑን ጨፈና አረገ፣ ተንደረደረ። ሜሪኖ ዘንጦ አገባው። ቀልዶ ምን አይነት ምትል ያንተ እንዴት ነው የሚመቱት? የዛሬው ፔናልቲ ይለያል። የዛሬው ፔናልቲ ይለያል። እንደ አይነት ፔናልቲ አይተናናቅም። ጠባቂ እድል እንኳን እኮ አይሰጥም። አርቴታ ተነሷል። ይሄ ኳስ ከተሳተ አርሰናል ወደ ቀጣይ ዙሪያ አልፈዋል። ጄፈርሰን ሌርማ ተከላካይ መጣ ሊመታ። ሌርማ ኃይል የሚሰጣ ተከላካዮች ብዙ ጊዜ ጉልበት ያለው ኳስ ነው የሚጠቀሙት። ኢቨን አይተዋል ግብ ጠባቂዎቹ አቅጣጫ አንድ አላገኝ። በጣም ከባድ ምት ነው። አቅጣጫ ሌላውን እኮ አቅጣጫውን እንኳን አለ ፔናልቲ ተዘጋጅተው ሁለቱም የመጡ አይመስለኝ ግብ ጠባቂዎቹ። ብትዘጋጅ ይሄንን ኳስ እንዴት ይዟል? ይህንን ከሳተ ጨዋታው ወደ አርሰናል ይጠናቀቃል። በአርሰናል አሸናፊነት ሌርማ ተንደረደረ። ሌርማ ወዘወዘው። ከባድ ነው። 5-5 ሁለቱም ከ5-5 10 ፔናልቲ አይተናል። ከ5-5 ሁለቱም። ቀጣይ ካላፊዮሪ ወደ ተከላካይ ወርዷል። አሁን ነገሩ ኃላፊነቱ ካላፊዮሪ ቀጣይ መቺ ምን አይነት ምት ነው የሚመጣው? የአርሰናል ደጋፊዎች እየተዝናኑበት ነው በጨዋታው በፔናልቲው። ቀረቅሩታል ጥግ ላይ። ቀጣይ ካላፊዮሪ ከሳቶ አደጋ ውስጥ ይገባል። ተሳቀቅን እያሉ ነው የአርሰናል ደጋፊዎች። ተንደረደረ፣ ግራግር ነው። ካላፊዮሪ ወደ ቀኝ ወደ ግራ ሄደ፣ ወዘወዘው፣ ካላፊዮሪ ማጋደመው። ተሰቃዩ በረኞች እኮ በእናትህ። ይህ ከተሳተ ያበቃል። 6-6 ክሪስታል ፓላስ ስድስተኛውን ሊመታ ነው። በተራቸው ተሳቀቁ። አሁን ደግሞ መሳቀቁ አዳም ዋርተን ወሳኝ ተጫዋች ነው የክሪስታል ፓላስ። ዋርተን ብዙ ክለቦች የሚፈልጉት ቢስትም ይቅርታ የሚደረግለት ተጫዋች ነው። አዳም ዋርተን ለፓላስ እየሰጠው ካለው ግልጋሎት አንጻር አናይም አሉ ፓላሶች፣ አናይም አሉ። ግራስነርም ጨንቋቸዋል። ሚስት አይመስልም። አዳም ዋርተንም በጣም ጠንካራ ተጫዋች ነው። ዋርተን ወጠረው። አንድ አይነት ቦታ ነው ደግሞ ግራውን ነው የሚመቱት። ደግሞ አትይዘውም እንጂ ፔናልቲውን ጭራሽ ብትሄድም ወደ ቦታው አትይዘውም። የፈለገ ብትወረወር ማትይዘው ነው። ግራ በዛ እንጂ። ቀጣይ ቲምበር መጣ። ማን ነው የሚስተው ነው? አሁን ደግሞ ስጋት ወደ አርሰናል ደጋፊዎች መጣ። አስጨናቂ ካራባው ካፕ እንኳን እንደዚህ ተፈላጊ የሆነው ጭንቀትን ያምጣ። ግርምሽ እንዴ ወሳኝ ነው። ክሪስታል ፓላስ ወደ አውሮፓ ገባኝ፣ ግን ከዚህ በፊት ባሉት ዘመኖች በጣም በቤንች ገብተህ ትተኸው የምትወጣ ዋንጫ። ጁሊያን ቲምበር ተከላካይ ነው። ቲምበር ተንደረደረ። ቲምበር ወጣው። አሁን ገና ቦታ እያውን ገና። አረ ዝም ብለህ ነው የወደቀው። አይቶ አይደለም አይቶ ነው የወደቀው ሶፊ። ከዛ በሁለተኛው ዙር መጥቶ በእንትን ነው አይደለ? ኡቼ መጣ። ሁለተኛው ዙር ካለቀ በኋላ ኡቼ ነው። ከተቀየረ ወንበር የተነሳ ተጫዋች ነው ኡቼ። ጨዋታው ድንገት ሳይታሰብ ነፍስ ዘርቷል ኡቼ። አሁን ደግሞ ድንጋጤው በክሪስታል ፓላስ በኩል ነው። አስጨናቂ ፔናልቲ ማን ይወድቃል የሚለው ነው ቀጣዩ። አርሰናል 7-6 እየመራ ነው። ይሄ ከተሳተ ያበቃል። ኡቼ ዝም ብሎ ነው የሚተኙት በረኞቹ። ዝም ብሎ ነው የሚጋደሙት።
ዘንበል ዛፉ ዘንበል 7-7 ቀጣይ አርሰናል ዘንበል ይላሉ እየሄዱ ቀጣይ አርሰናል ሳሊባ በዚህ ጨዋታ ላይ ስህተት የሠራው እሱ ነው። ዳብል ስህተት። ይህንን ከሳተ ግብ ጠባቂዎቹ ደካማ እንደሆኑ ነው ግን የሚያሳየው አይደለም። መቼዎቹ ስማርት ናቸው እንጂ። ሳሊባ ተንደረደረ። ሳሊባ ቆሞ ከተተው። ሳሊባ የሳሊባ ግን አስፈሪ ነገር ነበር። ኧረ አስፈራም። ስለ ቆመ ፈራ እንጂ እንዴት እንዳደረገው አይተሃል። ያ ወደዛ ሮጠ፣ ጎሉ እዚህ ገባ። አይገባ። በረኞቹ አሳዘኑ። ግርምሽ በረኞቹ ተሰቃዩ። በአይን እንኳን ማየት አልቻሉም። ላክሯ ቀጣይ መቼ ላክሯ ነው። ጎል ሲቆጠርም ጨፍግጎታል። ወደ ፔናልቲው ጨዋታ ሲሄድም ጨፍግጎታል። ላክሯ በራሱ ጎል ላይ የሚያስቆጠረው ይሄ ነው እንዳይስተውና ደግሞ በራሱ ጎልም ላይ ላክሯ ነው ያስቆጠረው ኦን ጎል። ላክሯ ቀጣዩ መቼ ላክሯ ነው። ፓላሶች ተወጠሩ። ላክሯ ገባ ብያለሁ። ኋላም አደረ ቢውልም ቢያድርም አያ የጅብ ናት እንደተባለው ታሪክ ኋላም አደረም አያ የጅብ ናት እንደተባለው ክርስቲያን ፓላስን በመጨረሻ እጁን ሰጠ። ላክሯ ሳተ። ገባዛመ አርሰናልን ወደ ግማሽ ፍጻሜ ይዞት ሄደ። ወደ ቀድሞ ክለቡ ቼልሲ ጋር ሊያፋጥጠው ወደ ስታንፎርድ ብሪጅ ይዞት ተጓዘ። ኬፓ አርሰናልን ቦንዛ አርሰናል ቦንዛ ኬፓ ቦናንዛ ኢብሬትስ ላይ የያዘን ድንኳን አልሆነም። የያዘን ድንኳን ይሆናል የሚል ፍራቻ ነበረ። እንደሱ ሳይሆን የሆነው የዋሊደር እንጂ አህያም የጅብ ናት እንደተባለው ፓላስን በመጨረሻ አርሰናል እጁን ሰጠ። ለማዱኬ እውነቴን ነው ማለት ግን ባይዘው እኔ እያልኩኝ ነበር ሊመታ ሲሄድ ላክሯ ኦንጎልም እሱን ያስቆጠረው ይህንንም ደግሞ ስቶት ሌላ ታሪክ ውስጥ እንዳይገባ እያልኩኝ ባለበት ሰዓት ነበር እንደሚስተው ልቤ እየነገረኝ ነበር ባይዘው